የተከበራችሁ የቻናላችን ተከታታዮች ይህንን ምዕራፍ 7 ነው የትግርኛ ቋንቋን በቀላሉ ይማሩ ክፍል 7 ላይ ደርሰናል። ዛሬ የምናየው ፕሪፖዚሽንስ የሚባሉት ወይም መስተዋድድ ማለት ጊዜ፣ ቦታ፣ አቅጣጫ ወይም ሌሎች ነገሮችን የሚገልጽልን ቃላት ናቸው። ስለዚህ እነዚህን ዛሬ በምሳሌ አድርገን አንድ በአንድ እናያቸዋለን ማለት ነው። ስለዚህ እዚህ ጋር የዘረዘርኳቸው አሉ። አብ ማለት በ ማለት ነው፣ ወይም ኢን አት ብለን የምንጠቀምበት በእንግሊዘኛው ማለት ነው። ሌላ ካብ ወይም ከ ብለን የምንጠቀምበት ሞር በምሳሌ ስናያቸው ነው የሚገባን። ስለዚህ ናብ ማለት ወደ ማለት ነው። ቱ ናብ ገዛይ ከሄደ ወደ ቤቴ ሄድኩኝ። አይ ጎ ቱ ማይ ሆም፣ አይ ጎ ቱ ሆም። ቱ የሚለው እንግሊዘኛ ላይ ይወክልናል ማለት ነው። ስለዚህ አንድ በአንድ እስኪ እንያቸው። አንደኛ አብ በ ወይም ኢን ኦር አት፣ ኢን አት የሚሉትን እንደየ ሁኔታው እንጠቀምባቸዋለን እንግሊዘኛው ላይ ማለት ነው። ትግርኛ እና አማርኛ ላይ ግን በቃ አብ ከሆነ በ የሚለው ይወክልናል ማለት ነው። ለምሳሌ እዚህ ጋር የሆነ ጥያቄ አለ። ንስኻ አበይ አለኻ? አንተ የት ነው ያለኸው? ዌር አር ዩ? አንተ የት ነው ያለኸው? ዌር አር ዩ ስልክ ደውለን ምናምን አንተ የት ነው ያለኸው ብለን ስንጠይቀው የሆነ ሰው ምን ሊለን ይችላል? አብ ገዛ እየ ዘለኹ፣ በቤቴ ነው ያለሁት፣ ወይም ቤቴ ውስጥ ነው ያለሁት። በቤቴ ነው ያለሁት፣ ቤቴ ውስጥ ነው ያለሁት። አይ አም አት ማይ ሆም፣ አይ አም አት ሆም፣ አይ አም አት ማይ ሆም ብሎ ሊመልስልን ይችላል ማለት ነው። ስለዚህ አብ የሚለው እነዚህ ከለር ያደርኩባቸው አብ የሚለው አንደኛው ፕሪፖዚሽን ነው ማለት ነው። ሁለተኛው ጥያቄ ንሱ አቤ አሎ፣ እሱ የት ነው ያለው? እሱ የት ነው ያለው ብለን ከጠየቅን ንሱ አቤይ አሎ ማለት እሱ የት ነው ያለው ማለት ነው። እንደዚህ ብሎ ከጠየቀ አንድ ሰው ወይም እንግሊዘኛም ዌር ኢዝ ሂ፣ የት ነው ያለው? እሱ የት ነው ያለው? ዌር ኢዝ ሂ ብለን ከጠየቅን ምን ብለን መመለስ እንችላለን? አመንገዱ ይዘሎ፣ መንገዱ ላይ ነው፣ በመንገዱ ላይ ነው ያለው፣ በመንገዱ ላይ ነው ያለው። ሂ ኢዝ ኢን ሂስ ዌይ፣ ሂ ኢዝ ኢን አ ዌይ፣ ሂ ኢዝ ኢን ሂስ ዌይ ብለን መመለስ እንችላለን እንግሊዘኛው ላይ ማለት ነው። ስለዚህ አብ መንገዱ እዩ ዘሎ፣ አብ የሚለው የት እንዳለ የሚገልጽልን መስተዋድድ ነው ማለት ነው። በመንገድ ላይ፣ በ የሚለው የት እንዳለ፣ በቤት ውስጥ በሆነ ነገር ላይ ምናምን ብለን የምንገልጽለት፣ በ የሚለው የሆነ ቦታ የሆነ ነገር የሚገልጽልን ነው ማለት ነው። ስለዚህ አብ መንገዱ እዩ ዘሎ ካል መንገዱ ላይ ነው፣ በመንገድ ላይ ነው ካል የት እንዳለ የሚገልጽልን ነው ማለት ነው። ይህንን መስተዋድድ በሴት ጾታ ስናይም ንሳ አበይ አላ። ሶስተኛ ጥያቄ ንሳ አበይ አላ ማለት እሷ የት ናት ያለችው? እሷ የት ናት ወይም እሷ የት ነው ያለችው? ዌር ኢዝ ሺ? እንደዚህ ብሎ ከተጠየቀ ምን ተብሎ ሊመለስ ይችላል? ንሳ አብ ስራሕ አላ፣ እሷ ስራ ላይ ነው ያለችው። እሷ በስራ ላይ ነው ያለችው፣ በስራ ላይ ነው ያለችው። ስለዚህ አብ የሚለው የሆነ የት እንዳለ የሆነ ሰው የሆነ ነገር የት እንዳለ የሚገልጽልን ፕሪፖዚሽን ወይም መስተዋድድ ብለን እንጠራዋለን ማለት ነው። ስለዚህ ይሄ ሁሌም መያዝ የሚጠበቅብን ነገር ነው። አብ የሚለው የሆነ ቦታ የሚገልጽልን በ የሚለው ስለሚወክልን ወይም አት ወይም ኢን የሚለውን እዚህ ጋር ለምሳሌ እንግሊዘኛው ላይ ሺ ኢዝ አት ወርክ፣ አይ አም አት ማይ ሆም ኦር ሂ ኢዝ ኢን ሂስ ዌይ። ስለዚህ ኢን እና አት እንደየሁኔታው እንጠቀምበታለን ማለት ነው። ሁለተኛ መስተዋድድ ካብ ወይም ከ ኦር ፍሮም። ካብ ማለት ከ ማለት ነው። በምሳሌ ስናየው በደንብ ይገባናል። ንስኻ ካበይ ኢኻ? ለምሳሌ የሆነ ጥያቄ አንተ ከየት ነህ? ዌር አር ዩ ፍሮም ተብለን ብንጠየቅ ወይም ተብሎ ቢጠየቅ አንድ ሰው ምን ብሎ ሊመልስ ይችላል? አነ ካብ ኢትዮጵያ እየ፣ እኔ ከኢትዮጵያ ነኝ። ስለዚህ ካብ የሚለው ከ የሚለው ይወክልናል ማለት ነው። አይ አም ፍሮም ኢትዮጵያ። ይኸው እዚህ ጋር ቢጫ ከለር ያደረኩበት መስተዋድዶቹ ናቸው ማለት ነው። ስለዚህ አነ ካብ ኢትዮጵያ እየ ማለት እኔ ከኢትዮጵያ ነኝ። አነ
እኔ እንደሆነ ነግሬያቸዋለሁ ከዚህ በፊት በሌላ ምዕራፍ። አነ እኔ ማለት ነው። ካብ ከማለት ነው። ኢትዮጵያ ኢትዮጵያ ነው። እየ ነኝ ማለት ነው። ይሄም አይ አም ፍሮም ኢትዮጵያ ብሎ መመለስ ይችላል ማለት ነው። ሌላ ጥያቄ ንሱ ካበ እዩ መጺኡ፣ እሱ ከየት ነው የመጣው? ንሱ ማለት እሱ እንደሆነ አሁንም ከዚህ በፊት ነግሬያቸዋለሁ። ንሱ እሱ ሁሌም ስለምንጠቀምባቸው እነዚህ ንሱ፣ ንሳ፣ አነ ወይም እኔ፣ እሷ፣ እሱ የሚሉትን ነገሮች ከዚህ በፊት ነግሬያቸዋለሁ። ተመልሳችሁ ሌሎች ምዕራፎች ላይም እንድታዩዋቸው ትችላላችሁ ማለት ነው። ስለዚህ ንሱ ካበይ እዩ መጺኡ፣ እሱ ከየት ነው የመጣው? ዌር ዲድ ሂ ካም ፍሮም ብለን ብንጠይቅ የሆነ ሰው ምን ብሎ ሊመልስልን ይችላል? ንሱ ካብ እስራኤል እዩ መጺኡ። ለምሳሌ ዲያስፖራ ሆኖ የሆነ ሰው እሱ ከየት ነው የመጣው ብለን እንጠይቃለን። ንሱ ካብ እዩ መጺኡ። የሆነ ሰው ደግሞ እሱ ከእስራኤል ነው የመጣው ወይም ንሱ ካብ እስራኤል እዩ መጺኡ። ይሄም ባይዘው ተክተን ማውራት እንችላለን። ንሱ የሚለው እሱ ማለት ነው። ካብ የሚለው ከማለት ነው። እስራኤል ራሱ ነው። እዩ ነው። መጺኡ የመጣው። ስለዚህ ዳይሬክትሊ ቃላቶችን እየተካን እናገኛቸዋለን። ብዙም የሚራራቅ ስላልሆነ ማለት ነው። እንግሊዘኛ ላይ ሲሆን ነው ትንሽ የሚለየው። ሂ ካም ፍሮም እስራኤል። ምክንያቱ የሰንተንስ አወቃቀር ራሱ ይለያያል። የትግርኛና የአማርኛ ተመሳሳይ ነው። ሳብጀክት ፕላስ ኦብጀክት ፕላስ ቨርብ የሚሉትን ባለፈውም ነግሬያቸዋለሁ። ይሄንንም በእንግሊዘኛ ላይ ግን የተገለበጠ ሳብጀክት ፕላስ ቨርብ ፕላስ ኦብጀክት መጨረሻ ይመጣል ማለት ነው። ስለዚህ እስኪ እንቀጥል። ሶስተኛ ጥያቄ ንሳ ቅርሺ ካቤ ረኼባ፣ እሷ ብር ከየት አገኘች? ንሳ ማለት እሷ ማለት ነው። ብር ማለት ቅርሺ፣ በትግርኛ ቅርሺ ወይም ብር ማለት ነው። ካበይ ከየት ማለት ነው። ረኼባ አገኘች። በቃ ይሄ ዳይሬክት ሚኒንግ እየተካን ወርዶች ራሳቸው ተመሳሳይ ናቸው። ንሳ የሚል አለ፣ እሷ አለ። ቅርሺ የሚል ብር፣ ካበይ የሚል ከየት፣ ረኼባ የሚል አገኘች። ወርዶቹ የወርዶቹን ወይም የቃላቶቹ ቁጥር ተመሳሳይ ናቸው። ዌር ሺ ጌትስ መኒ፣ ዌር ሺ ጌት መኒ። እዚህ ጋር ደግሞ እንግሊዘኛው ላይ ይለያል ትንሽ። ዌር ሺ ጌትስ መኒ እንግሊዘኛው ፍጹም ይለያል ማለት ነው። ስለዚህ ምን ብለን መመለስ እንችላለን? እንደዚህ ብላ ከጠየቀች የሆነ ሰው እንደዚህ ብሎ ከጠየቀ እሷ ብር ከየት ነው ያገኘችው? ወይም ደግሞ ቅርሺ ካቤ ረኼባ፣ ንሳ ቅርሺ ካቤ ረኼባ ተብሎ ቢጠየቅ መልስ ምን ይሆናል? ንሳ ቅርሺ ካብ ባንኪ አውፂያ፣ እሷ ብር ከባንክ አወጣች። ከባንክ የሚለው ካብ ባንኪ በትግርኛ፣ ንሳ እሷ ማለት ነው። ቅርሺ ብር ማለት ነው። ካብ ከማለት ነው። ባንኪ ባንክ ማለት ነው። አውፂአ አወጣች። ስለዚህ ንሳ ቅርሺ ካብ ባንኪ አውፂአ፣ እሷ ብር ከባንክ አወጣች። ስለዚህ እንደዚህ ቶሎ ቶሎ ማለት ከፈለግን ለምሳሌ በደንብ ከያዝነው ይህንን ንሳ ማለት ምን ማለት እንደሆነ፣ ቅርሺ ምን ማለት እንደሆነ፣ ካብ የሚለው ምን ማለት እንደሆነ፣ ባንኪ ማለት ባንክ እንደሆነ፣ አውፂአ ወይም አወጣች የሚል እነዚህ ቨርቦች ወይም ግሶቹ በደንብ ከያዝናቸው ገጣጥመን ማውራት እንችላለን ማለት ነው በዚህ ፎርም መሰረት። ስለዚህ ንሳ ቅርሺ ካብ ባንኪ አውፂአ፣ እሷ ብር ከባንክ አወጣች። ሺ ዊዝድሮስ መኒ ፍሮም ባንክ። እንደዚህ እያል ማውራት እንችላለን ማለት ነው። ሶስተኛ ናብ ወይም ወደ ቱ የሚሉት ይወክሉናል ማለት ነው። ለምሳሌ እዚህ ጋር የሆነ ጥያቄ እናንሳ። ናበይ ኢኻ ትኸይድ? ወዴት ነው የምትሄደው? ዌር አር ዩ ጎይንግ? ወዴት ነው የምትሄደው? ዌር አር ዩ ጎይንግ? ስለዚህ እንደዚህ ተብሎ ከተጠየቀ የሆነ ሰው ምን ብሎ መመለስ ይችላል? ናበይ ኢኻ ኦኬ
ናበይ ኢኺ ትኸዲ ደግሞ ለሴት ነው። ናበይ ኢኻ ትኸይድ ወዴት ነው የምትሄደው? ናበይ ኢኺ ትኸዲ ወዴት ነው የምትሄጂው? ዌር አር ዩ ጎይንግ ዌር አር ዩ ጎይንግ ተመሳሳይ ነው እንግሊዝኛ። ስለዚህ ለወንድም ለሴትም እንደዚህ ተብሎ ከተጠየቀ ምን ማለት እንችላለን? ምን ብሎ መመለስ ይችላል? ወይም እሷ ምን ብላ መመለስ ትችላለች? ናብ ቤት ትምህርቲ እኸይድ ኣለሁ። ወደ ትምህርት ቤት እየሄደች ከሆነ ወደ ትምህርት ቤት እየሄድኩ ነው። ወንድም ሴትም ተመሳሳይ ነው፣ እየሄድኩ ነው። ስለዚህ ናብ የሚለው ወደ የሚለው ይወክልናል ማለት ነው። ይሄ መስተዋድድ ናብ ቤት ትምህርቲ እኸይድ ኣለኹ። ወደ ትምህርት ቤት እየሄድኩ ነው። አይ አም ጎይንግ ቱ ስኩል ብሎ መመለስ ይችላል ማለት ነው። ሁለተኛ ጥያቄ ናበይ ኢና ንኸይድ፣ ወዴት ነው የምንሄደው? አሁን እኛ የሚለው ነው የመጣው እዚህ እኛ። የመጀመሪያው ጥያቄ ናበይ ኢኻ ትኸይድ፣ ወዴት ነው የምትሄደው? አንተ የሚለው ነው። ናበይ ኢኺ ትኸዲ፣ ወዴት ነው የምትሄጂው? አንቺ። እዚህ ጋር ስንመጣ ግን ናበይ ኢና ንኸይድ፣ ወዴት ነው የምንሄደው? እኛ። ዌር አር ዊ ጎይንግ? ናብ ገዛና ኢና ንኸይድ፣ ወደ ቤታችን ነው የምንሄደው። ዊ ጎ ቱ አወር ሆም፣ ወደ ቤታችን ነው የምንሄደው ብለን መመለስ እንችላለን ማለት ነው። ስለዚህ እዚህ ጋር ማሳየት የፈለኩት ምንድን ነው? እነዚህ መስተዋድዶች ናብ የሚለው ወደ የሚለው እንደሚተካለን፣ ኦር ቱ የሚለው ኢን እንግሊሽ ማለት ነው። ምክንያቱ አንዴ ከያዟችኋቸው እነዚህ አሁንም አንዴ ከተያዙ ለሁል ጊዜ እንጠቀምባቸዋለን። ሰንተንሶች ላይ እየገቡ እነሱ ሁሌም ስለምናገኛቸው እነዚህ መያዝ የግድ ይለናል ማለት ነው። ስለዚህ ናብ ቤት ትምህርቲ እኸይድ ኣለኹ፣ ወደ ትምህርት ቤት እየሄድኩ ነው። አይ አም ጎይንግ ቱ ስኩል። በቃ ናብ ማለት ወደ ማለት ነው። ቱ ማለት ነው በእንግሊዝኛም ማለት ነው። አራተኛ ላዕሊ፣ ልዕሊ፣ ላይ ወይም ኦን የሚሉት ይወክልልናል። ለምሳሌ አንድ ጥያቄ እናንሳ። እዚህ ጋም አበይ ክገብረው፣ የት ላድርገው? የሆነ ነገር እቃ ወይም የሆነ ነገር ይዘን እጃችን ላይ የት ላድርገው ወይም አበይ ክገብረው ዌር ሹድ አይ ፑት ኢት ብለን መጠየቅ እንችላለን። እንደዚህ ብሎ የተጠየቀ ሰው ኣብቲ ልዕሊ ጠረጴዛ ግበሮ፣ ጠረጴዛው ላይ አድርገው፣ ፑት ኢት ኦን ዘ ቴብል፣ ወይም ኣብቲ ልዕሊ ጠረጴዛ ግበርዮ፣ ለሴት ከሆነ ደግሞ ማለት ግበርዮ፣ ጠረጴዛው ላይ አድርጊው። ግበሮ ማለት አድርገው ማለት ነው። ግበርዮ ደግሞ አድርጊው ማለት ነው። ፑት ኢት ኦን ዘ ቴብል፣ ይሄ እንግሊዝኛው ላይ ተመሳሳይ ነው ሁሌም። ስለዚህ አበይ ክገብሮ፣ የት ላድርገው ብለን ስንጠይቅ ኣብቲ ልዕሊ ጠረጴዛ ግበሮ ከተባልን የሆነ ወንድ እንደዛ ከተባለ፣ ሴት ደግሞ ኣብቲ ልዕሊ ጠረጴዛ ግበርዮ፣ ጠረጴዛው ላይ አድርጊው ብለን ልንላት እንችላለን ማለት ነው። ሌላ ጥያቄ ሞባይለይ አበይ አሎ፣ ስልኬ የት ነው? ስልካችን ጠፍቶ ወይም የሆነ ቤት ውስጥ የሆነ ነገር ላይ ተደብቆ ስንፈልግ አረ ስልኬ የት ነው? የት ነው ያለው ስልኬ ምናምን ብለን መጠየቅ እንችላለን። ስለዚህ ሞባይሌ አበይ አለው፣ ሞባይሌ አበይ አለው፣ ስልኬ የት ነው ያለው ብለን ጠይቅ። ዌር ኢዝ ማይ ፎን ብለን በእንግሊዝኛም እንጠይቃለን። ስለዚህ እንደዚህ ተብሎ የተጠየቀ ሰው ምን ብሎ ሊመልስ ይችላል? ኣብ ልዕሊ ዓራት አለኪ፣ አልጋው ላይ አለልሽ። ስለዚህ ልዕሊ ማለት እላይ ማለት ነው። በእንግሊዝኛ ደግሞ ኢት ኢዝ ኦን ዘ ቤድ፣ ኦን የሚለው እናያለን ማለት ነው እዚህ ጋር። ስለዚህ ኣብ ልዕሊ ዓራት አለኪ፣ ዓራት ማለት አልጋ ማለት ነው። ኣብ ልዕሊ ዓራት አለኪ፣ አልጋ ላይ አለልሽ። ኢት ኢዝ ኦን ዘ ቤድ። ኣብ ልዕሊ ወንበር አለካ፣ ወንበር ላይ አለልህ። ካ ከሆነ ለወንድ ነው። ኪ ከሆነ ደግሞ መጨረሻው ለሴት ነው። አለኪ አለልሽ ማለት ነው። አለካ አለልህ ማለት ነው። ስለዚህ ኣብ ልዕሊ ወንበር አለካ፣ ወንበር ላይ አለልህ። ኢት ኢዝ ኦን ዘ ቼር ብለን ልንጠቁመው እንችላለን፣ የሆነ ሰው እንደዛ ብሎ ከጠየቀን ማለት ነው። ስለዚህ እነዚህ መያዝ በጣም ይጠበቅብናል። የሆነ አረፍተ ነገሮችን በደንብ ገጣጥመን ለማውራት
እነዚህ መስተዋድዶች የሚባሉትን መያዝ ይጠበቅብናል። ሌሎችም አሉ፣ በጣም ብዙ ናቸው። ለዛሬ 7 ብቻ ነው ያመጣሁት። በሚቀጥለውም እንቀጥልበታለን። ስለዚህ 5ኛ ውሽጢ፣ ውስጥ ወይም ኢንሳይድ የሚለው አንድ ጥያቄ እዚህ ጋር እታ አንጯ አበይ አላ፣ አይጧ የት አለች? አንጯ ማለት አይጥ ማለት ነው። አንጯ አይጥ። እታ አንጯ አበይ አላ፣ አይጧ የት አለች? ወር ኢዝ ራት ብለን ስንጠይቅ ለምሳሌ የሆነ ተሽሎክሎክ ሄዳ ጠፍታብን አይጧ የት አለች ብለን ብንናገር ማለት ነው። መልሱ ምን ሊሆን ይችላል? አብ ውሽጢ ጉድጓድ አትያ፣ ጉድጓድ ውስጥ ገባች ወይም ጉድጓድ ውስጥ ገብታለች ብለን ልንመልስ እንችላለን። ኢት ኤንተርስ ኢንሳይድ ሆል፣ ኢንሳይድ ውስጥ ወይም ደግሞ ውሽጢ በትግርኛ። ስለዚህ አብ ውሽጢ ማለት ውስጥ ማለት ነው። አብ ውሽጢ ጉድጓድ አትያ፣ ጉድጓድ ውስጥ ገባች ወይም ገብታለች። ኢት ኤንተርስ ኢንሳይድ ሆል። ካብ ውሽጢ ኦኬ። አብ ውሽጢ ገዛ አላ፣ ቤት ውስጥ አለች። ኢት ኢዝ ኢንሳይድ ሆም፣ ቤት ውስጥ አለች። ሌላ ጥያቄ ልብስ ለመቀየር ፈልገን ቤት ውስጥ አሁን የሆነ የፈለግነውን ልብስ ሲጠፋብን ክዳነይ አበይ አለው ብለን መጠየቅ እንችላለን። ክዳነይ አበይ አለው፣ ልብሴ የት ነው ያለው? ልብሴ የት ነው ያለው ብለን ልንጠይቅ እንችላለን። ክዳነይ አበይ አለው፣ ልብሴ የት ነው ያለው? ዌርዝ ማይ ድሬስ ብለን እንጠይቃለን ማለት ነው። እንደዚህ ተብሎ የተጠየቀ ወይ እናታችን ወይ አባታችን ወይ እህታችን ወንድማችን እዛ ቤት ያለው ሰው ምን ብሎ ሊመልስልን ይችላል? የት እንዳለ ካወቀ ማለት ነው። ልብሳችን የት እንዳደረግነው ወይ የት እንዳለ ካወቀ አብ ውሽጢ አርማድዮ አለኪ፣ ቁም ሳጥን ውስጥ አለልሽ ብላ ልትመልስላት ትችላለች እናቷ ማለት ነው። አብ ውሽጢ አርማድዮ አለኪ፣ ቁም ሳጥኑ ውስጥ አለልሽ። አርማዲዮ ማለት ቁም ሳጥን ማለት ነው። ይሄ ልብስ የሚያዝበት ቁም ሳጥን አርማዲዮ ይባላል። ኢት ኢዝ ኢንሳይድ ዘ ሎከር፣ ኢት ኢዝ ኢንሳይድ ዘ ሎከር እንግሊዝኛ ደግሞ። ወይም ደግሞ አብ ውሽጢ ሳንጣ አለካ፣ ሳንጣ ውስጥ አለልህ፣ ቦርሳ ውስጥ አለልህ ወይም የሆነ ነገር ውስጥ አለልህ ብለን መናገር እንችላለን። ኢት ኢዝ ኢንሳይድ ዘ ባግ፣ ኢንሳይድ ዘ ባግ ሳንጣው ውስጥ አለልህ። ኢት ኢዝ ኢንሳይድ ዘ ባግ። ስለዚህ እነዚህ ሌሎች ቃላቶችንም እየተካን ማውራት እንችላለን። እነዚህ ከያዝናቸው በጣም ይጠቅሙናል ማለት ነው። በአጭር ጊዜ ውስጥ ትግርኛን ለመልመድ መስተዋድዶች ከዚህ በፊትም የፖስት ያደረኳቸው 6 ምዕራፎች 6 ክፍሎች በጣም ጠቃሚ ናቸው። እነሱን ተመልሳችሁ እዩዋቸው። እነዚህ መስተዋድዶች ደግሞ ጨምራችሁ እነሱ ጋር ምክንያቱም ብዙ የአረፍተ ነገር አይነቶችን ተናግሬ ነበር ከዚህ በፊት እንዴት ማውራት እንዳለብን፣ እንዴት የሆኑ ቃላቶች እንዴት እንደሚባሉ ምናምን ብዙ ፖስት አድርጌያለሁ። 6 ክፍሎች ፖስት አድርጌያለሁ ከዚህ በፊት እና እነሱንም ተመልሳችሁ እንድታዩዋቸው ጋብዛችኋለሁ። የዛሬውንም መስተዋድድ የሚለው የክፍል 7ንም በደንብ ተማሩት፣ በደንብ እዩት። ኦኬ ወደ 6ኛ ስንቀጥል ቅድሚ ፊት ኦር ኢን ፍሮንት ኦፍ የሚለው አንድ መስተዋድድ እናገኛለን። እዚህ ጋር እንደ ምሳሌ አብ ቅድሚ ብዕራይ ደው አይትበል፣ በሬ ፊት አትቁም። አብ ቅድሚ ብዕራይ በሬ ፊት፣ ከበሬ ፊት አትቁም። ዶንት ስታንድ ኢን ፍሮንት ኦፍ አን ኦክስ። እሺ ንምንታይ ብለን መጠየቅ እንችላለን። ለምን ደግሞ አልቆመው? ዋይ ለምን ደግሞ ከበሬ ፊት አልቆመው ብለን ብንጠይቅ ምን ልንባል እንችላለን? ከይትጉዳ ወይም እንዳትጎዳ፣ ከይትጉዳ እንዳትጎዳ። ስለዚህ እንዳትጎዳ ከበሬ ፊት አትቁም ማለት ነው። ከይትጉዳ አብ ቅድሚ ብዕራይ ደው አይትበል፣ ደው አይትበል ማለት አትቁም ማለት ነው። ስለዚህ ለምን ንምንታይ፣ በቃ ንምንታይ የሚለው ጥያቄ አሁን ሁል ጊዜ እናነሳዋለን።
የሆነ ነገር ስንባል ለምን ንምንታይ። ስለዚህ ሁሌም ቀን ተቀን እንቅስቃሴያችን ላይ የምናገኘው ጥያቄ ስለሆነ ንምንታይ የሚለው ለምን የሚለው ዋይ የሚለው መያዝ አለብን ማለት ነው። በቃ በጣም ቀላል ወርድ ነው ይሄ ለሁልጊዜም ስለሚጠቅመን መያዝ ነው። ስለዚህ ንምንታይ ብለን ከጠየቅን ለምን ብለን ከጠየቅን ከየት ጉዳ እንዳትጎዳ in order not to be harmed ብለን እንመልስ እንችላለን ማለት ነው። ኣብ ቅድሚ ብዕራይ ደው ኣይትበሊ። ኣብ ቅድሚ ብዕራይ ደው ኣይትበሊ ለሴት ከሆነ አይትበል ለወንድ ነው። አይትበሊ ደግሞ ለሴት ነው። ሁሌም ሊ ወደ ሳልስ ፊደል ወደ ሶስተኛ ፊደል ይቀየራል ለሴት ከሆነ ማለት ነው። ስለዚህ እዚህ ጋርም በሬ ፊት አትቁም ነበር ለወንድ፣ በሬ ፊት አትቁሚ ለሴት ወደ ሶስተኛ ፊደል ተቀየረ። ስለዚህ ዶንት ስታንድ ኢን ፍሮንት ኦፍ አን ኦክስ ይሄ ተመሳሳይ ነው። ለወንድም ለሴትም ለብዙም ለአንድም ተመሳሳይ ነው እንግሊዘኛው ላይ። እዚህ ጋር ግን ለወንድም ለሴትም ለብዙም ለብዙ ሴቶች ለብዙ ወንዶች፣ ትግርኛ ላይ ደግሞ ለብዙ ሴቶች ለብዙ ወንዶች ይለያያልና አንድ በአንድ እያየነው እንሄዳለን። ስለዚህ ኣብ ቅድሚ ብዕራይ ደው ኣይትበሊ ማለት በሬ ፊት አትቁሚ። ለምን ንምንታይ ወይም ለምን ዋይ ብለን ከጠየቅን ከይትጉድኢ ከይትጉድኢ እንዳትጎጂ ማለት ነው። ከይትጉዳ ነበረ እንዳትጎዳ። አሁን ደግሞ ከይትጉድኢ ኢ ሲሆን እንዳትጎጂ፣ ከይትጉዳ እንዳትጎዳ፣ ከይትጉድኢ እንዳትጎጂ in order not to be harmed። ይሄ እንግሊዘኛ ተመሳሳይ ነው። ስለዚህ እነዚህ ፕሪፖዚሽኖች ቅድሚ ፊት ማለት ነው፣ ኢን ፍሮንት ኦፍ ማለት ነው እንግሊዘኛ ላይ ማለት ነው። ስለዚህ በእንትን እየተማርን እንሄዳለን። እዚህ ጋር ሶስቱም ነው መማር እየተማርን እየሄድን ያለ ነው። ትግርኛም አማርኛም እንግሊዘኛም ሁሉም ማለት ነው። አማርኛ የሚችል ትግርኛ የማይችል ከሆነ ይማራል። ትግርኛ የሚችል ሆኖ ደግሞ አማርኛ የማይችል ራሱ ይማራል እዚህ ጋር ማለት ነው። ኢን ፍሮንት ኦፍ የሚለው እንግሊዘኛም እንማራለን። ቅድሚ የሚለው እስኪ የቀጠለ ምሳሌ አለ እዚህ ጋር። ኣብ ቅድሚ ሰብ ሲጋራ አይተትክኽ፣ ከሰው ፊት ሲጋራ አታጭስ። ዶንት ስሞክ ሲጋሬት ኢን ፍሮንት ኦፍ አ ፐርሰን። ስለዚህ ኣብ ቅድሚ ሰብ ሲጋራ አይተትክኽ ማለት ከሰው ፊት ሲጋራ አታጭስ። አይተትክኽ አታጭስ ማለት ነው። አሁንም ለምን የሚለው ጥያቄ እንጠይቅ። ንምንታይ፣ ለምን፣ ዋይ፣ ለምንድን ነው የማላጨሰው፣ ለምንድን ነው ከሰው ፊት የማላጨሰው ብለው ሊሞግተን ይችላል። የሆነ ሰው ፊት እያጨሰ እንደዚህ ብሎ ሊሞግተን ይችላል። እና ምን እንለዋለን? ሰው ከይትጎድእ፣ ሰው እንዳትጎዳ። ሰው ሰብ ከይትጎድእ፣ ሰው እንዳትጎዳ። ሰብ ማለት ሰው ማለት ነው። ከይትጎድእ እንዳትጎዳ። እዚህ ጋር እንዳትጎዳ ከሆነ አጥብቀን ካነበብነው ከይትጉዳእ የሚለው እንዳትጎዳ እንዳትጎዳ የምንለው ለሆነ አሁን እንዳትጎዳ ከሆነ ግን ሌላ ሰው እንዳትጎዳ ማለት ነው። in order not harm a person in order not harm a person ሰው እንዳትጎዳ። ኣብ ቅድሚ ሰብ ሲጋራ አይተትክኺ፣ አይተትክኺ ከሆነ ሳልስ ፊደል ከሆነ ነግሬያቸዋለሁ፣ ጾታ ይቀየራል ለሴት ከሆነ ማለት ነው። ሰው ፊት ሲጋራ አታጭሺ፣ አታጭስ፣ አታጭሺ። ዱ ኖት ስሞክ ሲጋሬት ኢን ፍሮንት ኦፍ አ ፐርሰን። ይሄ ተመሳሳይ ነው እንግሊዘኛ። እዚህ ጋር ትንሽ ልዩነቱ ኺ የሚለው እና ኽ የሚለው አታጭስ፣ አታጭሺ ለጾታ ስለሚለይ ነው። ስለዚህ ንምንታይ ወይም ለምን ብለን ከጠየቅን አሁንም ሰብ ከይትጎድኢ ኢ ነው። እዚህ ጋር ከይትጎድእ ነበር አይደለ ወንድ። እዚህ ጋር ደግሞ ከይትጎድኢ እንዳትጎጂ፣ ሰው እንዳትጎጂ። ሰብ ከይትጎድኢ ሰው እንዳትጎጂ፣ እንዳትጎጂ፣ እንዳትጎጂ ከሆነ አንቺ ራስሽ እንዳትጎጂ ነው።
እንዳትጎጂ ከሆነ ደግሞ ሰው እንዳትጎጂ ነው ለሌላ ሰው። ኢን ኦርደር ኖት ሃርም ኤ ፐርሰን ሌላ ሰው እንዳትጎጂ የሚሉትን እናገኛለን። ስለዚህ ቅድሚ የሚለው ፊት የሚለው ወይም ኢን ፍሮንት ኦፍ የሚለው ይወክልልናልና እንቀጥል እስኪ ሌላ ፕሪፖዚሽን ሰባተኛውና ለዛሬ ከያዝኳቸው ፕሪፖዚሽኖች የመጨረሻው ድሕሪ ወይም ኋላ ኦር ቢሃይንድ። ፊት አይተን ነበር አይደል? እዚህ ጋር ቅድሚ ማለት ፊት ማለት ነው፣ ኢን ፍሮንት ኦፍ ማለት ነው። ድሕሪ ከሆነ ደግሞ ኋላ ኦር ቢሃይንድ ማለት ነው። እዚህ ጋር አንድ ምሳሌ ኣብ ድሕሪ አድጊ ደው አይትበል፣ ከአህያ ኋላ አትቁም። ስለዚህ እዚህ ጋር ወርዶችንም እየያዛችሁ ሂዱ። ኣብ ድሕሪ አድጊ፣ አድጊ ምን ማለት ነው? አህያ ማለት ነው። አድጊ አህያ። ኣብ ድሕሪ ኋላ፣ ከአህያ ኋላ ደው አይትበል አትቁም ማለት ነው። ከዚህ በፊትም ስለነገርኳቸው ደው አይትበል አትቁም ማለት ነው። እሺ ኣብ ድሕሪ አድጊ ደው አይትበል ከአህያ ኋላ አትቁም። ዶንት ስታንድ ቢሃይንድ ኢን የሚለው ተዉትና ዶንት ስታንድ ቢሃይንድ ዶንኪ። ለምን ወይም ንምንታይ ብለን ከጠየቅን ከይትውቃዕ ወይም እንዳትመታ በእርግጫ ሊመታህ ይችላል ማለት ነው። በእርግጫ ሊመታህ ይችላል እንዳትመታ ወይም ከይትውቃዕ በትግርኛ ደግሞ ኢን ኦርደር ኖት ቱ ቢ ሃርምድ። እዚህ ጋር እንግሊዘኛው ተመሳሳይ ወርድ ሌላ ትቼ ነው ሃርምድ የሚለው የወሰድኩት ማለት ነው። ሁለተኛ ምሳሌ ኣብ ድሕሪ አድጊ ደው አይትበሊ። አይትበል ነበር ለወንድ፣ አይትበሊ ለሴት። ከአህያ ኋላ አትቁሚ። አሁንም ለምን ብለን ከጠየቅን ከይትውቅዒ፣ ከይትውቃዕ ነበር። ከይትውቅዒ ከሆነ ለሴት ነው፣ ወደ ሶስተኛ ፊደል ይቀየራል። እንዳትመቺ፣ ከይትውቅዒ እንዳትመቺ። ከይትውቃዕ ከሆነ ከሆነ እንዳትመታ ለወንድ ነው። ከይትውቅዒ ከሆነ ግን ለሴት ነው። እንዳትመቺ ማለት ነው። ኢን ኦርደር ኖት ቱ ቢ ሃርምድ። ስለዚህ እነዚህ 7 ፕሪፖዚሽኖች ይጠቅሟቸዋል። ሁሌም ትግርኛ ላይ ወርዶችን እየገጣጠማችሁ ለመናገር እነዚህ ወርዶች በጣም ይጠቅሟቸዋል፣ መያዝ ይጠበቅባቸዋል ማለት ነው። ኦኬ ለዛሬ እንደ ቲፕ የምሰጣችሁ ይሄ የጥር ወር ላይ ነው እየሰራ ነው ያለነው ይሄ ቪዲዮ እና ጥር ወር ላይ ርሑስ ጋማ ይግበረልኩም ማለት መልካም ጋብቻ ያድርግላችሁ። ሰርግ ላይ ተጠርተን ከሄድን በትግርኛ ለመናገር ከፈለግን መልካም ጋብቻ ያድርግላችሁ ለማለት ርሑስ ጋማ ይግበረልኩም ነው የምንለው። ርሑስ ጋማ ይግበረልኩም መልካም ጋብቻ ያድርግላችሁ። ጋማ ማለት ግን ጋብቻ ማለት ጋብቻ ማለት ነው። ርሑስ ጋማ መልካም ጋብቻ። መርዓ አብርሃምን ሳራን ይግበረልኩም የአብርሃምና ሳራ ሰርግ ያድርግላችሁ። መርዓ አብርሃምን ሳራን ይግበረልኩም የአብርሃምና ሳራ ሰርግ ያድርግላችሁ። ስለዚህ እያገባችሁ ከሆነ አሜን በለው። ኦኬ ስለዚህ እነዚህን ሰርግ ላይ ሄደን እንደዚህ ማለት እንችላለን ማለት ነው። ፈትወኩምዬ እወዳችኋለሁ። ይህም ሁሌ የምንላችሁ ነው። በደንብ ያዙት። ፈትወኩምዬ እወዳችኋለሁ። አይ ላቭ ዩ ለብዙ ሲሆን ነው ፈትወኩምዬ። ፈትወካ እዬ ከሆነ እወድሃለሁ ማለት ነው። እፈትወካ ካ እዚህ ጋር ኩም የሚል አይደለ መጨረሻው። እፈትወኩም የሚለው እፈትወካ ካደረግነው እወድሃለሁ ማለት ነው። እፈትወካ እዬ እወድሃለሁ። እፈትወኪ ሶስተኛ ሁሌም ለሴት ነው የምንጠቀመው እና እፈትወኪ እየ ከሆነ ደግሞ እወድሻለሁ ለማለት ነው። ስለዚህ እፈትወኪ፣ እፈትወካ፣ እፈትወኩም እነዚህ ፊደሎች እየቀያየርን ለጾታ ልዩነት እናመጣለን ማለት ነው። ስለዚህ እፈትወኩም እዬ ማለት እወዳችኋለሁ ማለት ነው። እፈትወካ እዬ እወድሃለሁ፣ እፈትወኪ እዬ እወድሻለሁ ማለት ነው።
አይ ላቭ ዩ አይ ላቭ ዩ አይ ላቭ ዩ ለሁሉም አይ ላቭ ዩ ነው። ለብዙም ለአንድም ለወንድም ለሴትም ለሁሉም አይ ላቭ ዩ አይ ላቭ ዩ ነው እንግሊዘኛ። ስለዚህ በጣም ወዳችኋለሁ ፈትወክምዬ የቀኒየለይ ሰብስክራይብ ላይክ ኮሜንት ሼር ማድረግ አትርሱ። ወይም ምግባር አይትረስዑ። ሼር ላይክ ኮሜንት ማድረግ አትርሱ። በትግርኛ ከሆነ ደግሞ ምግባር አይትረስዑ ማለት ነው። ስለዚህ ሰብስክራይብ ቪዲዮዎቼ ቶሎ ቶሎ እንዲደርሷቸው ሰብስክራይብ አድርጉ። ከወደዳችሁት ቪዲዮም ላይክ አድርጉ። ኮሜንት ላይ ጻፉልኝ ምን አይነት ቪዲዮ መስራት አለብኝ ከዚህ በኋላ ወይም እንዴት እየሄደ ነው የሚለውን ቪዲዮአችን እንዴት እየሄደ ነው እየገባችሁ ነው ወይ ወይስ ክሊር አይደለም እንደዚህ እንደዚህ ብታስተካክል ምናምን ብላችሁ ኮሜንት ላይ ጻፉልኝ እኔም እያስተካከልኩ እንዲሄድ ማለት ነው። ለወዳጅ ዘመዶቻችንም ይሄ ትግርኛ መማር ለሚፈልግ ሁሉም ሼር አድርጉትና በጣም አመሰግናችኋለሁ። የቀኒየለይ አመሰግናለሁ ቴንኪው። አሁንም የቀኒየለይ ማለት አመሰግናለሁ ማለት ነው። ታንኪው እና በሌላ ርዕስ እስክንገናኝ በጣም አመሰግናለሁ